Mommy! Anata? አይደለም በእውነት ተነሱ በእናታችሁ ቆይ አይደለም እስቲ ቆይ መጀመሪያ ተነስ እሺ ይቅርታ አድርጊልና ማሚ አይደለም ይኸውልህ ተነስ ቆይ ምንቴ ተነሽ በእናትሽ ፍቅር ተነሽ ምንቴ አይደለም ቆይ ይሄን ነገር በሌላ አይደለም በሌላም ጊዜ እኔ እንድታውቀው ፈልጋለሁ አሁን ቆይ ምንቴ አንተ ስማ ማማ እኔ በጣም ክፍት ብሎኛል ገናት ምን ነግረን ስማ አንተ እንዴ አላዛር እንደዚህ አትሁን በማርያም እንዴ ያማል እንዴ ይኸውልህ እኔ እኮ ሰው ነኝ አይደል እንዴ ምን ሰማ ቆይ እኔ እኮ ለመታረቅ እኮ ነው የመጣሁት ግን ነገሩን በቃ ግልጽ እንዲሆንልኝ እኔ ግልጽ እንዲሆንልኝ እፈልጋለሁ በእኔ እየወጥቼ ራሴን ማረጋጋት አለብኝ ራሴን ለማረጋጋት ወደ ቤት መጣሁ በዛ ላይ ልጆች ጥዬ ነው የመጣሁት እኔ ህፃናቶችን ጥዬ ነው ወደዛ የሄድኩት እና የኔ አይረዳም እሱ ደግሞ በቀርብ ብሎኛል ባንቺ ይላል ይሄ ሁሉ ጊዜ አንቺ ነው ሁሉ ጊዜ ስታሳድጊ አንድ ነገር አድርጌ አይተሽ ሲጀመር አንተ እኔን ፈርተህ ነው የማታረገው እግዚአብሔርን ፈርተህ እንጂ አይደለም። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? አለውን እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ትላንት ባያችሁት መሰረት ሐዋሳ መተናል። ሁላችንም እንግዲህ ምንቴም እንዲሁም ደግሞ ፍቅርም አንድ ላይ ሆነን ነው የመጣንበትም ጉዳይ ሁላችሁም ታውቁታላችሁ። ማሚ በጣም እኔን አኩርፋኛለች እየመለሰችልኝ ስላልሆነ ኖርማሊ አኩርፋኛለች እና አንድ እነሱም ይቅርታ እንዲጠይቋት፣ ሁለት ደግሞ እኔንም ከማሚ ጋር እንዲያስታርቁኝ ይዣቸው መጥቻለሁ እና ያው ትላንትም በባለፈው ቪዲዮ ሲል ነበረ ስለዛ ጉዳይ ብዙ ቅር እንዳለው እሷም እንደዛውና ማለት የምትፈልጉት ነገር ካለ ቤተሰቦችን ሰላም በላቸው። እሺ ሰላም ቤተሰቦች እንዴት ናችሁ? ያው ብዙ ነገር እሱ ብሎታል። እኔ ምንም ምለው ነገር የለም። ብቻ ዋናው እኔ አሁን የምፈልገው ነገር ገብቼ ማሚን ይቅርታ መጠየቅና ያለውን ነገር ወደ በፊት ወደ ነበረበት መመለስ ነው የምፈልገው። ሌላ እንግዲህ ምንም ምለው ነገር የለኝም ከዚህ ውጪ። እሺ ፍቅር በዚሁ አጋጣሚ ያው በዚህም አጋጣሚ ቢሆን ስለተዋወቅን ደስ ብሎኛል። ቤተሰቦችን ሰላም በያቸው። ሰላም ያላዛር ቤተሰቦች፣ ባለፈው በሰራነው ፕራንክ ማሚን ስላስከፋናት ያው ዛሬ ቤት ድረስ መተናል ይቅርታ እንጠይቃትና ይቅርታ እንጠይቃታለን። ተከታተሉ ቤተሰቦች። ዝናብ መጥቶብናል። ዝናብ እየደበደ መጣ ዝናቡና በቃ ምንም እናወራው ነገር የለም። ቤት ማሚ ጋር ብቻ ስለደረስን ይኸውና ቤታችን። ቤተሰቦች ተከተሉ። ዝናቡ ደበደበን። ግባ ክፍት ነው ደግሞ በሩ። ተመስገን። ያው ቤተሰቦች ማሚ ውስጥ ናት። ዝናብ ስለሆነ ተኝታለች። እነሱ ገብተው እኔን እስኪጠሩኝ ድረስ ገብተው ይቅርታ እስከሚጠይቁ ድረስ እኔ ማሚ ጋር አልገባም። እነሱ ገብተው የሚሉትን አብራችሁ ስሙ። ሲጠሩኝ ነው የምገባው። እሺ ቤተሰቦች ተከተሉ። ማሚ እናንተ አይደለም በእውነት ተነሱ በእናታችሁ ቆይ አይደለም እስቲ ቆይ መጀመሪያ ተነስ እሺ ይቅርታ አድርጊልና ማሚ አይደለም ይኸውልህ ተነስ ቆይ ምንቴ ተነሽ በእናትሽ ፍቅር ተነሽ ወይኔ ውስማ ቆይ ለምንድን ነው ግን እንደታረጋችሁ? እኔ እኮ ማሚ እንዲሆናል ብዬ አይደለም እኮ ያደረኩት። ነገሮች ተጋግለው ነው ማለት አይ አንዳንድ ሰዎች እየነገሩኝ ነበር አቲም በውስጥ እንዲያርጓል ምናምን ብሎ ሲሉኝ እኔ ቀለል አድርጌ ፕራንክ አደርገዋለሁ ብዬ ነበር ያሰብኩት። ከዛ ነገሮች ደግሞ ወደ ማያን ደረጃ ደረሱ። በጣም ነው በእውነት እኔ ቪዲዮውን ሳየው ትናንትና በጣም ነው ያዘንኩት። ደሞም ትመጣላችሁ እየራሱ አላሰብኩኝ በእውነት እንዴት እንደዚህ ታደርጋላችሁ? ቢሆን ራሱ ማለት ነው ይሄ ጥሩ አይደለም በእውነት። አንደኛ ነገር የልጁም ስም ጠፍቶ፣ ሁለተኛ ነገር እኔም የመጣሁበትንና አካሄዴን አይታችኋል። ድንገት ወጥቼ ስወጣ በእንደዚህ አይነት አካሄድ ወደ ቤት መምጣት
በእውነት ይሄ ጥፋት ነው የሰራችሁት። አንተም አንቺ እሱን አንቺ ራሱ ምን ብለሽ ተቀበልሽ? እኔ እኮ እንዲህ ብዬው ነበረ ማሚ፣ ግን በጣም እንትን አይደለም በናይላ ስሙ ይጠፋል እንደዚህ ማን ነገር እየተባለ ስለሆነ እስቲ የሚፈጠረውን ነገር እናያለን። እኔ ያኛው ቪዲዮ ራሱ ሲለቀቅ እንዴ ብዙ ነገር ነው የተባልኩት፣ ግን ይሁን ማለት በቃ አንዴ ስህተት ሰርተናል፣ ስህተትን ደግሞ በስህተት ሳይሆን ማለት ያለብን ይቅርታ ጠይቀን በሚለው ነው እዚህ ድረስ የመጣው ነው። እና እውነት በጣም ይቅርታ አድርጊልኝ። አላዛር ደግሞ ምንም ያውቀው ነገር የለም አይተሻል ቪዲዮ ነው ማለት ነው። እኔ እኮ ለናግርሽ ነበር ለሰሚን አልቻልሽም ስልክ አላነሳልሽም ምናምን እንጂ ለናግርሽ ነበር። እኔ ተናድጄ እኮ ነው። ምክንያቱም እኔ ልጅቷ እንደዚህ እሷ በሰዓቱ እኔ እያለች ያሳየችኝ እንትን በቃ ነገሮችን እውነት ስለሚያስመስል በቃ እኔ ውስጤ መቆጣጠር ነው ያልቻልኩት በሰዓቱ በቃ በእውነት። ሲቀጥል እናንተ ደግሞ በእውነት እንዴ በጣም ነው ያዘንኩት። ማን ይቅርታ አድርጊልኝ እንጂ አሁን ወይ ምችን ዝም አትበይኝ፣ የሆነ ነገር በይ። እኔ ምን እላችኋለሁ በእውነት የምላችሁም ነገር የለም። ይሄ እኮ ጥሩ አይደለም። ሚዲያ ላይ ደግሞ በሚዲያ ላይ እንደዛ መሆኑ እኔ በቃ በእውነት እኔ እንጃ አላውቅም። እኔ ምን ብዬ እንደምላችሁ ራሱ አላውቅም በእውነት። ያው በሚመጣ ነገር ሰውም ተዘጋጅቶ የሚጠብቅ የአላዛር አድናቂዎችም እንደዚህ አይነት ወሬ ሲሰሙ ከዚህ በኋላ እውነት እንደማይሆን ያውቃሉ ማለት ነው። ገባሽ ነው የሚወራው የሚባለው ነገር ሁሉ እውነት አይደለም። እሱ እኮ የሚወራው ነገር እኮ እውነት ሆኖ ሳይሆን ሰው ዝም ብለው አለ አይደል ለሱ ጥሩ አመለካከት የሌላቸው ናቸው በውስጥ በኩል ሲሉ የነበረው። እኔንም ይሉኛል አይደል እንዴ ታውቃላችሁ እናንተ። ግን እንዴት መጣልክ እንዲህ አይነት ሀሳብ? አንተ እንዴት ልታስበው ቻልክ? እኔ እኮ እንደዚህ ይሰፋል ብዬ አይደለም ያሰብኩት። ዝም ብዬ ቀለል አድርጌ ያሰብኩትና ከዛ 2-3 ቪዲዮ እየሆነ በቃ ተጧጧፈ ነገሩ። ከዛ የዛን ቀን ልናግርሽ አስቤ ነበር። እኔ እኮ የዛን ቀን በቃ እዛው ጋር አንቺን ባለሽበት ልክ አላዛር የመጣ ሰዓት አለ አይደለ እዛ እንድንጨርስ ነበር ያሰብኩትና አንቺ ደግሞ ተተሻል ሰማ ብለሽን ስትሄጂ ተነገጥኩ። ልንገራት ብዬ ምናምን ስደውልሽ አታምሽም፣ ጭራሽ ትዘጊብኛለሽ ምናምን። እኔ ሁላችሁንም ነው እኮ እሷ አንተን ብቻ አይደለም ሁሉንም እኮ ነው ለማንም እኮ ነው የማልመልሰው። ልክ እንደዛ ሲሆን ደግሞ በቃ ቢያንስ አላነሳ ካለች ቪዲዮን እንስራ ብዬ ባይዜ ለአንቺ ነው ቪዲዮን አይተሽዋል። ለአንቺ ነው የሰራሁት ቪዲዮ ልስራውና ማየቱ አይቀርም። እዛ ስታይ ቢያንስ እውነት እንዳልሆነ ትንሽ ልቧ ይረጋጋና ስልክም ለማንሳት እንትን ትላለች ብዬ አስቤ ቪዲዮን ብሰራ አሁንም በታነሽ ያልቻልሽም ስልክ ተንሱናት ያወራችኝ ምናምን ደውላ እና እስኪ በቃ እሺ በአካል ደግሞ ሄጄ ከመታችኝም ትንታይ የፈለገችውን ነገር ታንቱ ጊዜ መጣ። ኧረ እኔ ለምን እመታችኋለሁ? እኔ ጥሩ አይደለም፣ ይሄ ድርጊት ጥሩ አይደለም። እውነት ለእናንተ የምላችሁ ነገር በቃ ሰውን ለማስተማር ሰው እኮ እውነታን ሲያዩ ይደርስበታል አይደለም? ያው ለዛሬ ነው ስምክ የሚጠፋው፣ ለነገ ግን ተነገ ወዲያ ማንነትህን ሲያይ ማንኛውም ሰው እውነታውን ይደርስበታል። ይሄ ግን ፕራንክ እኔ ለአንድ ቀን ነው የማውቀው ፕራንክ። ይሄን ሁሉ ጊዜ ፕራንክ በስመ አብ ወወልድ ወመንፈስ ቅዱስ አይደለም። ለነገሩ እንኳን ፕራንክ ሆነ እንኳንም አላደረገው እሱ እንኳንም ፕራንክ ሆኖ በቃ ውሸት እንኳንም ውሸት ሆነ ነው ያልኩት። እውነት ያልገና እንደዚህ ቢያረግ ማለት እንደዚህ ነው መጫከኝ በማለት ነው። እና የሰው ገንዘብ በልቶ ታዲያ ምን እለዋለሁ? ምንም ሳያጣ ቸገረኝ ቢል እኛ ከጎኑ ነን። የተቸገረው ነገር የለ፣ ያጣው ነገር የለ፣ ከጎኑ አልተለየ ነው አይደል እንዴ? በዛ ላይ ሰርቶ ያገኛል። እንደገና ደግሞ የሰውን ገንዘብ እሱ እኔም ብቻ በመፍራት ብቻ ሳይሆን እግዚአብሔርን በመፍራት የሰው ነገር መንካት እንደሌለበት ነው የማውቀው። ለምን ይሄ እኮ የሰው ሀገር ሄዶ ተንከራተው የሚሰሩ ሰዎች ነገ ሰው እንሆናለን ብለው ነው ለመለወጥ ነው አይደል እንዴ? ለመለወጥ እስከሆነ ድረስ ለሰው የገንዘባቸውን እየዘሩ እየረጩ እነሱ ደግሞ ባክነው እንዲቀሩ ነው አልፈልግም። ደግሞ በዚህ መንስኤ ደግሞ የኔ ልጅ ሲወር ደግሞ ሲጠራ አስበው። እኔ ህሊና የማይፈቅደው ነገር ነው ለኔ ብሎ ሳይሆን የሰማዩን አባት ፈርቶ አያደርግም። እንደማያደርግ እኔ እኮ ሙሉ ልብ ነው ያለኝ። ግን በቃ ነገሮች ውስብስብ ስላሉብኝ ነው የመጣሁት። ኧረ በስመ አብ በቃ ሙሉ ነው ያጣሁት። እውነት እግዚአብሔርን
ደብዳቤ ያዝ መጥቼ እኮ ነው ማስለቀሳት መጀመሪያ በዱላ ነው ታስለቅሳት። ኧረ እባክህ እንኳን በጣም ህመሙን እያሰበች ወይኔ አንቺ ልጅ ተሰቃየሽው በዚህ። ኧረ ማሚ ስንት ጦስ ውስጥ እንደገባሁ ብቻ ዋናው ነገር ማስተማርሽ ነው። ዋናው ትምህርት መስጠትሽ ነው። ትምህርት መሆኑ ነው። ትወና ላይ ጎበዝ ወይንም ከዚያ ቀራሴ ነው ብቻ ነው እና እንደሞ እኔ አንድ እንግዳ አለኝ አንቺ ለኔ። ኧረ እባክሽ የሆነ ሰው ለማስተዋወቅሽ ነው። ሌላም ሰው ይዘን የመጣ ነው። እሺ ነገር ነበረባችሁ ስትመጡ ባዶ ማሚ እየመጣን ነው ማለት የለም። ስልክ አታነሳም ብላችሁ ነው? ስልክ መቼ አነሳሽ? ቴክስት ጽፌልሽ አልመለሽ። እንግዲህ ይቅርታሽ እና በጣም ይቅርታ ጠይቃችኋት? አዎ ያው ምን መሰለሽ፣ በመጀመሪያ እኔም እንደ አንቻው እንደ እናት ቀርቦሽ ነው። ግን ደግሞ ነገሩ ካወቅኩት በኋላ አንድ ነገር ባንቺ ቀርቦኝ እኔ እኮ አሁን ቅር ሊልክ ይችላል። በሰዓቱ ግን ማለት ነው እኔ እሷ ያሳየችኝ ወረቀት ያሳየችኝ ማስረጃ ብላ ያሳየችኝ፣ አንደኛ የተጠቀሱ ስማቸውን አውቃቸዋለሁ። ስለዚህ አለማመን አልችልም። ገብቷል አይደለ? እኔ እኮ ኤዲት አድርጌው እኮ አንተ ኤዲት አድርገው በአሁን ሰዓት በምን በኩል ይምጣ እኔ የማውቀው ነገር የለም። አንተ ግን አላዛር እንደማያደርግ ሙሉ ልቤ ሙሉ ነው። ግን ይሄ ወረቀት እኔ ደግሞ መረጋጋት እፈልጋለሁ። አዎ መረጋጋት አለብኝ። አንተ ኖርማሊ አይደለም ታዲያ አንተ እንዴት እንደዛ አይደለም ይሄ ሁሉ ጊዜ አንቺን ይሄ ሁሉ ጊዜ ስታሳድጊ አንድ ነገር አድርጊ አይተሽ ሲጀመር አንተ እኔን ፈርተህ ነው የማታረገው እግዚአብሔርን ፈርተህ እንጂ አይደለም። እሱን እኮ ነው የምልሽ። አንቺ ደግሞ በዚህ ልክ እንዴት እኔን አታምኚኝና? እኔ ልቤ ሙሉ ነው። እንዴት ቆይ አይ ሰው እንኳን እውነቴን ነው የምልሽ ኮሜንት ላይ እንኳን ሳይ ሁሉም ሰው አላዛር እንደዚህ አያደርግም ብለው የማያቀኝ ሰው እንኳን እንደዛ ያለ አንቺ ይሄ ዝም ብሎ ወረቀት ለዛውም በዚህ ዲጂታል በሞላበት ጊዜ አሁን ቴክኖሎጂ በተራቀቀበት ጊዜ ሰው ስንት ነገር መስራት ይችላል። በዚህ ሰዓት እንኳን ይሄ ወረቀት ይቅርና ይሄ ነገር በሌላም ጊዜ እኔ እንድታውቀው ፈልጋለሁ። ማማ እኔ በጣም ክፍት ብሎኛል። በእናትህ የምነግርህን ስማ አንተ እንደ አላዛር እንደዚህ አትሁን በማርያም እንዴ ያማል እንዴ ኖርማሊ አይደለም ማለት ነው። ምን ሰማ ቆይ እኔ እኮ ቃል ለማለት እኔ እኮ ለመታረቅ እኮ ነው የመጣሁት። ግን ነገሩን በቃ ግልጽ እንዲሆንልኝ ስለሆነ እኔም ግልጽ እንዲሆንልህ እፈልጋለሁ። በእኔ ቦታ አንተም እናት ብትሆን እኮ ቤቢ ይኸውልህ አንድ ነገር ስማ። ምንድን ያሳየችኝ መስረጃ ተቀናብሮ ይሁን ምን አድርጋችሁ ይሁን እኔ የማውቀው ነገር የለም። የተጠቀሰው ስም የማውቀው ነው። በሱ ስም አላኩኝም። የላኩት በዚህ ነው ብላ ስሙን አስነብባኛለች። ስለዚህ እኔ ደግሞ በሰዓቱ አላዛር ወስዷል በሚል ሳይሆን ይሄ ነገር በእነሱ ልታ ከሆነ እኔ ደግሞ ምን አሰብኩኝ ወይ በሱ ስም እነሱ እየተቀበሉ ይሆን እንዴ? እኔም እኮ በሱ እነዛ ሰዎች እየተጠቀሙበት ይሆን እንዴ? እኔ ብዙ ነገር እኮ ነው የማስበው። ለምን አላዛር እንደማይወስድ እኮ እኔ ልቤ ሙሉ ነው። እንደማላፍርበት አውቃለሁ። በዚህም ሆነ በዛ ግን አንድ ቀን ግን እውነቱ ሲወጣ ደግሞ አውቃለሁ ብዬ ነው። ገብቶሃል አይደል? እና የሰው ልጅ አንድን ሰው አንተ ይሄን ያህል ወረቀት ማቀናበር ከተቻለ እከሌ ነኝ ብሎ ደግሞ መጠቀም ቀላል ነው አይደል እንዴ? ስለዚህ እኔ ሌላ እነዛም ሰዎች ምናልባት ባላዛር ስም ተቀብለዋት ይሆን እንዴ ብዬ ደግሞ ፈራው ለራሴ። ስለዚህ ያንን ነገር ደግሞ እኔ ያመኛል ያውቃል። ጭቅጭቅ ሲበዛ በጣም ስንነታረቅ መታመም አልፈልግም። ወጥቼ ራሴን ማረጋጋት አለብኝ። ራሴን ለማረጋጋት ወደ ቤት መጣሁ። በዛ ላይ ልጆች ጥዬ ነው የመጣሁት። እኔ ህፃናቶችን ጥዬ ነው ወደዛ የሄድኩት እና ይሄን አይረዳም እሱ ደግሞ በቀርብ ብሎኛል ባንቺ ይላል እንዴ? እኔ እኮ እንደሚሰማኝ እኔ ምን ማድረግ አለብኝ? እኔ እኮ ኖርማሊ አይደለም ግን እኔ በዚህ ጋር እሷ እንደዛ ያለችኝ ነው። እኔስ ምን አይነት ስሜት ላይ ነበርኩኝ? አንተም የራስህ ስሜት እኮ የራስህ ስሜት ነው። እኔም የራስህ ስሜት ነው ያለው። ያላደረኩት አንድ ቡድን አንድ ነገር ተጨምቆ ተገናኝተህ
አውርታ አሁን እናንተ ፕራንክ ብላ ነው ብለህ መጣህ እንጂ ይሄ ነገር ሄዶ እኮ እንነጋገርበታለን። ተነጋግረንበት እዚህ ውስጥ ነው የለውኝም እጄን መምጣቱ አይቀርም። እጁ እንደሌለበት ይነግረኛል። ያለውን ነገር እረዳለሁ። ከዛ በኋላ እቺ ልጅ ከምን መንገድ እንደመጣች ለምን እንደመጣች እኮ እውነት እንኳን ቢሆን ይጣራል አይደል እንዴ? እውነታው ላይ እንደርሳለን። ግን እኔ በሳቱ መረጋጋት ነው የምፈልገው። ልክ ነሽ። አእምሮዬን አረጋግቼ በሰላም እንዴ ለምን ልበላሽ? ይሄ ነገር ሆነም ቀረም ለምን ልበላሽ? እኔ መረጋጋት ስላለብኝ ነው የመጣው። ልክ ነሽ። እሱ ዝም ብሎ አሁን ለታረጋግጪ ነው እንደገና እንደዚህ ትላለህ እንዴ? አይደለም እኔ እኮ ኖርማሊ በቃ እኔም ምንም አይደለም ምናምን ይባል ነገር የለም። ተማመንብሃለሁ እኮ ቢቢ እኮ ያንቺ እኔ እኮ ተማመንብሃለሁ። አንተ ነው እንትን ማለት ተማመንብህ መስሎ ነው አይ ተማመንብሃለሁ። ግን እውነታው እስኪወጣ ድረስ ያለው ነገር ግን ሁላችንንም ቢሆን ያወዛግበናል። ልክ ነሽ። አንተ አልተወዛገብክም? ማን የላከብኝ አላልክም? በውስጥህ እሺ፣ እሱማ ብዙ ነገር ትያለሽ፣ ብዙ ነገር እኮ ታስባለህ። እኔ እቺ ልጅ አይቻት አላውቅም፣ ማን የላከብኝ ከኔ መጣችብኝ ማለት ይቀራል እንዴ? ሁላችንም የራሳችን ሐሳብ አለ። ሐሳቦች ተጨምቆ በኋላ ላይ ነው አንድ ላይ የሚመጡት። ስለዚህ እኔም ለራሴ ላረጋጋ ነው የመጣሁት። እዛ በሆነ እኮ ወይ አብድ ይሆናል። ጠሽሻለሁ እንዴ? ለማንኛውም እኔ እተማመንብሃለሁ። እሺ እኔ በአንተ አላዘንኩኝም። እየም ብመጣ አኩርፌክ አይደለም ራሴን ለማረጋጋት ነው። ስለዚህ አላዘንኩኝም ልፈልጌ ነው እና አንተም አትዘንብኝ። እሺ ሰማ። እኔም ሰው ስለሆንኩኝ ማስቦን አስባለሁ። አንተም በብቻ ታስባለህ፣ እኔም ለብቻ ያስባለሁ። ሰው ደግሞ እንደ ቅማል ከሰው ራስ አይወርድም። ልክ ነሽ። ብዙ ነገር ሊባል ይችላል የሰው ልጅ። ምንም ደግሞ ሚዲያ ላይ ያለ ሰው ብር በላ አይደለም ብዙ ነገር ልትባል ትችላለህ። ብዙ ከዚህ በኋላ ብዙ ቻሌንጆች አሉ። ብዙዎችን ደግሞ ተብለው እያየናቸው ነው። እውነት የማይመስል ነገር ብዙ ሰው ሲባል አይተናቸው እያየን ነው ሚዲያ ላይ አይደል እንዴ? ስለዚህ እኔ ደግሞ ከዚህ ነገር ለካ እንደዚህ የሚደረጋል እንዴ እስከምል ድረስ ወረቀት ማቀናበር፣ ያልተፈጠረ ነገር መናገር ለካ ይቻላል የሚለው ነገር በጣም ብዙ ነገር አስተምሮኛል። ይሁን ለበጎ ነው። እነዚህ ልጆች ያው ጭንቅላታቸው ላይ የመጣው አንድም ህዝብን ለማስተማር ሰውን ለማስተማር እኛ በሰዓቱ ቢያደናግጠንም እርስ በራሳችን ያልተገባ ሀሳብ ውስጥ ብንገባም ግን እናንተ ያደረጋችሁት ነገር ለእኛም ለህብረተሰቡ ትምህርት ነው የሚሆነው። በዚህ አጋጣሚ ይሄ ቪዲዮ በጣም እውነተኛ ህይወት ውስጥም የተበሉም ካሉ ያልተበሉም ካሉ ይሄ ነገር ለሁሉም ትምህርት ነው የሚሆነው፣ ለሁሉም ማለት ነው። ስለዚህ አላዛር አኩርተኸኛል፣ ደስ ብሎኛል። እንኳን ፕራንክ ሆነ እንደማታደርግ አምናለሁ። ልጅ ያስከፍቼ ከሆነ ይቅርታ። እንዴት በዚህ ሁኔታ ጥላኝ ትሄዳለች እኔ ባላደረኩት ብሎም ካለ በጣም ይቅርታ። እኔ እንደዛ አስቤ አይደለም፣ እንደማታደርግ አምናለሁ። ግን ባምንም ደግሞ ነገሮች ስላሳምን በቃ የሆነ ሂደቱ የሚያወዛግብ ነገር ስለሆነ ከራሴ ጋር መሆን ፈልጌ ነው። እና ጎበዝ ልጅ ነህ፣ እግዚአብሔር ይስጥ፣ ተባረክ፣ ዘመን ይብዛ። አሁንም ሆነ ወደፊትም መቼም ቢሆን ማለት ነው መቼም ቢሆን ቤተሰብ ምን ይለኛል ብለህ ሳይሆን የሰማዩን አባት አይተህ ነገሮችን በአሁኑ መንገድ ብታስካሄድ ደስ ይለኛል። እግዚአብሔርን መፍራት ከምንም በላይ ከጥበቦች ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ እግዚአብሔርን ፍራ። ቀጣይ ቤተሰቦችን አክብር፣ ፍራ። ይሄ ጥሩ ነው። በጣም የማመሰግነው። ተባረክ። እሺ ስላኮራኸኝ። ምንቴም ደግሞ ይሄንን ለማስተማሪያ ብለህ ስላደረክ በሰዓቱ ስሜታዊ ሆኜብሃለሁ፣ አዝኜብሃለሁ። በቃ ትናንት አብሶ ወይም ቪዲዮ ሳይ ወይኔ ምንቴ እንደዛ አብጄ እስክመለስ ምናምን ነገር ብዬ አዝኜብህ ነበረ። ምንትዬ በእውነት ማስተማሪያ ነው ያደረከው። ስላልተረዳን ነው ስላልገባን ነው እንጂ ህዝቡ እንዲማር ነው ያደረከው። እውነት እግዚአብሔር ይባርክ። ጥሩ ነው። ተባረክ። ፍቅር ደግሞ በዚህ አጋጣሚ ስለተዋወቅንሽ በጣም ደስ ብሎኛል። እየመጣሽ ጠይቂን። በጣም እናመሰግናለን። እህቶችሽን ነው ከዚህ አይነት ነገር ከእንዲህ አይነት ጉዳት እንዲወጡ ብለሽ አብረሽ የተባበርሽው። እዛ ያሉት እህቶችሽ ልጆቻችን ናቸው። ለአንቺ እህቶች ናቸው፣ ለእኔ እህቶች አሉ፣ ልጆች ያሉ ገብቶሻል አይደለ? ስለዚህ ከእንዲህ አይነት ነገር እንዲቆጠቡ በማድረግሽ በጣም ነው የማመሰግነው። በዚህ አጋጣሚ ስላወቅሽም ደስ ብሎኛል። ተባረኪ። እንግዲህ ቤተሰቦች እንዳያችሁት ነው። ማሚ በስተመጨረሻም ቢሆን ሁሉንም ነገር ተረድታ ይቅርታችንን ተቀብላናለች።
እኔም እንግዲህ ያስከፋችሁ ሰዎችም አላችሁ የደበራችሁ በጣም ይቅርታ። በትላንቱ ቪዲዮም ለመናገር ሞክሬያለሁ አብዛኛውን ነገር። ትልቁ ነገር ማሚን ይቅርታ መጠየቅ ነውና እሱን ደግሞ አድርገናል፣ ተሳክቶልናል። እና ማሚዬ ይቅርታዬን ስለተቀበልሽኝ አመሰግናለሁ። እናንተም ቤተሰቦች ያው ትረዱኛላችሁ ብዬ አስባለሁ። ብዙ የተናደዳችሁ ሰዎችም አላችሁ። ብቻ በጣም 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 ይቅርታ ሁላችሁንም። አመሰግናለሁ። እናመሰግናለን። ሰላም ሰላም ነው።